በነገራችን ላይ ክቡራን ተመልካቾቻችን ይሄኛው የመጪው ትውልድ የአዲሱ ዘመን ራዕይ የሚሳካበት በተለይ ደግሞ ከአርቲፊሻል ኢንተለጀንስ ጋር በተገናኘ ዋና ስራ የሚሰራበት ዋናው የኢትዮጵያ አርቲፊሻል ኢንተለጀንስ ዋና መስሪያ ቤት እንግዲህ በዚህ በሚገርም ሁኔታ ተቀይሯል። ያለበትን ሁኔታ ደግሞ አሁን ገብተን ምን አለ ምን ይዟል የሚለውን እናስመለክታችኋለን። አብራችሁን ተከተሉ። በጣም የሚያምር ህንጻ ገንብታችኋል ሳይሆን ፈጥራችኋል። በቃ በሚገርም ሁኔታ ከድሮ ህንጻ ጋር ስታየው እኔም የገረመኝ ነበር እየመጣሁኝ ይሄ የድሮ ኢቢሲ ነው እያልኩኝ ነበረ። እሱ አሁን ይሄ ሌላ ታሪክ ነው ያለው። በጣም ሌላ ታሪክ ነው። በጣም የሚያስገርም ነው። እንግዲህ ኤርጎኖሚክስ ማለት የሰዎችን የስራ ኤንቫይሮንመንት በከፍተኛ ሁኔታ ለፈጠራ የሚያበረታታ ለስራ መነሳሳት የሚያበረታታ ነውና በጣም የሚያስደንቅ ነው። እንግዲህ ያው እንኳን ደህና መጣችሁ በድጋሚ ጉብኝታችንን የምንጀምረው በዌልካም ወይም ደግሞ እንኳን ደህና መጣችሁ መልእክት ባልደረባ የታገዘናለች እኔ ጤና ለማስጎብኛችሁ። ስለዚህ በሰው ሰራሽ አስተውሎት የታገዘ ጉብኝት ነው ማለት ነው። ቀጣዩ ጉብኝታችን የት ነው የሚሆነው? ቀጣዩ ጉብኝታችን ቤዝመንት ላይ ነው የሚገኘው። ይሄ ባለ 15 ወለል ህንጻ ነው። ስለዚህ እዛ ኤአይ ኤንድ ሮቦቲክስ ዲፓርትመንት ላይ በጣም አሪፍ ተከተሉን ክቡራን ተመልካቾቻችን። ይሄ ኤአይ ኤንድ ሮቦቲክስ ክፍል ነው የምንገባው። ወደ ክፍሉ ለመግባት ግን እነዚህ ስማርት ጌቶች ፈቃድ መስጠት መቻል አለባቸው። እያንዳንዱ እንደምትመለከታቸው ካሜራዎች ፋሻል ሪኮግኒሽን አላቸው። ለምሳሌ ድምጽም አላቸው። በነገራችን ላይ ንግግር አለ። ለምሳሌ ከዚህ በኋላ መግባት እንችላለን ማለት ነው። ከኔ ጋር አብረህ አክሰስ በኔ አማካይነት ስላገኘ እንገባለን። ስለዚህ ወደ ውስጥ እንገባ ደግሞ የኤአይ እና ሮቦቲክስ ስራዎች ማለት ሮቦቶች የሚሰሩባቸውን የተለያዩ ማሽኖችን የተለያዩ ዲዛይኖችን ሁሉንም እናያለን። እዚህ ስትመለከት ለምሳሌ ይሄ የሲኤንሲ ማሽን ከማይካ ከእንጨት ከብረት የተለያዩ ለሮቦት አስፈላጊ የሆኑ ግብአቶችን የምንሰራበት ራሱ ሮቦቶችን ፕሮዲዩስ የሚያደርግ ማለት ነው። አስፈላጊ የሆኑ ለሮቦቶች አስፈላጊ የሆኑ ግብአቶችን እዚህ ጋር ለምሳሌ እንደምትመለከታቸው እነዚህ የሚሰሩባቸው ናቸው። ዲዛይኖች ቀድሞ ይዘጋጁና ይሰጧቸዋል። አሁን እዛ እየተሰራ የተመለከትከው ነገር ይህ ለሮቦት ግብአት የሚሆን አስፈላጊ ነገር ዲዛይን ቀድመው አዘጋጅተዋል። እዚህ ቦታ የሚገኙ ባለሙያዎቻችን በዚህ መሰረት ይህንን ዲዛይን ራሱን በትክክል ከዚህ ማይካ አማካይነት ይህንን እንደ ግብአትነት ይጠቀማል። ከዚህ ቀርጾ ይሰራል ማለት ነው። ይችን እንደ ቅርጽ ማውጫ ብትመለከታት በትክክል ይችን ሞልድ ይዞ በደንብ አስተካክሎ ይሰራል። ለምሳሌ የምትፈልገውን አይነት ቅርጽ በደንብ ማዘጋጀት መስራት እንችላለን። እነዚህ ለቦርድ የሚያገለግሉ በተለይም ሮቦቶችን ማዘዣ ለሮቦቶች ማዘዣ ስርዓቶች የሚጫንባቸው ናቸው። በትክክል ቀደም ሲል እዚህ ጋር እንግዲህ በስክሪን ላይ እንደምታየው ዲዛይን በደንብ አለ። ይህንን ዲዛይን ፊዚካሊ ለምሳሌ ለማስጠግተህ ብትመለከተው በተመሳሳይ ይህን ዲዛይን እዚሁ ፕሪንት አድርጎ ታገኘዋለህ። እዚህ የምንመለከታቸው ደግሞ የ3D ፕሪንተሮች ማተሚያዎች ናቸው። እንግዲህ ባለሙያዎቻችን ቀደም ሲል ያዘጋጇቸውን ዲዛይኖች በትክክል እዚሁ ላይ እያተሙ የሚሰሯቸው የስራ ውጤቶቻቸውን በሙሉ እንመለከታለን። በጣም ይገርም ነው እያየን ያለነው ነገር። የኢትዮጵያን ተስፋ በትክክልም ተግባራዊ እየተደረገ መሆኑን እየተመለከተን ነው። ምን አለ እዚህ ጋር ደግሞ እዚህ ጋር እስከ 200 ሜትር ጥልቀት ባለው የጉድጓድ ውስጥ በመግባት እዛ ቦታ ላይ ምን ነገር እንዳለ መመልከት ይመስላል። በተለይ የፓይፕላይን ኢንስፔክሽን ላይ ወይም ደግሞ ቼክ ለማረጋገጥ እሱ ብቻ አይደለም፣ ማይኒንግ ሊሆን ይችላል። በዚህ በኢትዮጵያ አርቲፊሻል ኢንተለጀንስ ዋና መስሪያ ቤት ነው ጉብኝት እያደረገን የምንገኘው። ክቡራን ተመልካቾቻችን እዚህ ጋር ኢትዮጵያ የአርቲፊሻል ኢንተለጀንስ ቴክኖሎጂን ተቀባይ ብቻ ሳትሆን ዋና ተሳታፊ የሚያደርጋትን እንዲሁም የራሳችንን ችግሮች በራሳችን መፍታት የሚያስችለንም ተቋም ገንብታለች ይላል። ምን ማለት ነው? ምክንያቱም የአርቲፊሻል ኢንተለጀንስ ቴክኖሎጂ በክቡር ጠቅላይ ሚኒስትሩ ሀሳብ አመንጭነት የዛሬ 5 ዓመት ኢትዮጵያ ላይ እውን እንዲሆን ካስፈለገ ተቋም ያስፈልጋል የሚል ራዕይ ነበር። በተለይም ደግሞ በትንሹ ጀምረን ያኔ ትልቅ አሁን ያሰብንበት ቦታ ላይ ለመድረስና ወደፊት እንድንሆን የምንፈልግበት ቦታ ላይ ኤአይ ላይ የሚያስብ የሚመራመር ተመራምሮ በሰው ሰራሽ አስተውሎት ቴክኖሎጂ ችግሮችን መፍታት የሚችል ታዳጊዎችን የሚያስተምር ዳታን በአግባቡ ጥቅም ላይ እንዲውል ማስቻል የሚችለውን የዳታ ሴንተር የሚገነባ በትምህርት በኮንፈረንሶች በግንዛቤ ማስጨበጫ ስራዎች በኤአይ ኢትዮጵያ ተጠቃሚ መሆን የሚችልባቸውም በጣም ግዙፍ ሀሳብ ተሸክሞ የነበረው ያንን እውን እያደረገ የሚገኝ ተቋም ተገንብቷል።
አርቲፊሻል ኢንተለጀንስ ቴክኖሎጂ በግብርናው፣ በጤናው፣ በትምህርቱ እንደምታየው በትራንስፖርት አገልግሎት ዘርፍ ላይ የሚሰጠውን በተፈጥሮ ቋንቋ ቅንብር በተለያዩ ዘርፍ ላይ ያለውን ኢንተርናሽናል ኮንፈረንሶቻችን እነዚህም በሙሉ በድምጽም በምስልም በደንብ የምንመለከት መረጃ ማግኘት የሚፈልግ ሰው ማንኛውም ሰው ከዚህ ጋር ማግኘት ይችላል ማለት እናገኛለን። እዚህ ጋር የተለያዩ የስራ ዘርፍ ላይ ያሉ ግለሰቦች ይመስሉኛልና በምን ዘርፍ ነው እስኪ ኤአይ ጥቅም ላይ የሚውለው? በምን አይነት የስራ መስኮች ላይ ነው የሚያገዘን? እዚህ ጋር የምትመለከተው እንግዲህ በተለያየ የሙያ መስክ ላይ የሰው ሰራሽ አስተውሎት ቴክኖሎጂ እንዴት ሊያግዝ ይችላል የሚለውን የኢትዮጵያውያንን ድምጽም ጭምር ነው አካቶ የምናገኘው። ለዛም ነው ቮይስ ኦፍ ኢትዮጵያ ወይም የኢትዮጵያ ድምጾች የሚለው። ከነዚህ ከምትመለከታቸው አንደኛው መምረጥ ትችላለህ። ለምሳሌ ለኔ ፕረስ ባረግ I was born from data and learned from your world. ክቡራን ተመልካቾቻችን በአርቲፊሻል ኢንተለጀንስ ስራ ውስጥ ዋናው ጉዳይ ዳታ ነው። ዳታ ደግሞ እንግዲህ የአርቲፊሻል ኢንተለጀንስ እንደ ነዳጅ ሆኖ ከሚያገለግሉት ጉዳዮች መካከል ይጠቀሳል። እንግዲህ በዚህ በአርቲፊሻል ኢንተለጀንስ ዋና መስሪያ ቤት የሞጁላር ዳታ ሴንተር ውስጥ ነው የምንገኘው። እንግዲህ በዚህ መልኩ ዳታቸውን ስቶር እያደረጉ ለሚቀጥሉት ዘመናት እንግዲህ በአስተማማኝ ሁኔታ ይጠቀማሉ ማለት ነው። አሁን ያለነው እንግዲህ ከቤዝመንት ወይም የህንፃው ወለል ወደ ላይ ስንነሳ 15ኛ ወለል ላይ ነው የምንገኘው። አሁን እነዚህ ስማርት ግላሶች ደግሞ የተመጣጠነ ብርሃን ለክፍሉ እንዲኖር ያደርጋሉ። እይታ ባስፈለገ ጊዜ ደግሞ እንደዚህ እየቀየርካቸው በቀላሉ የምትፈልገውን አይነት ቪው እይታ እንዲሰጡ ያስችላሉ። ይሄ እዚህ ውስጥ ሆኖ ለሚሰበሰብ ለሚወያይ ሰው ክሬቲቭ የሆነ ሀሳብን ለማፍለቅ በሚነሱ ጉዳዮች ላይ እጅግ በጣም ሳቢ የሆነ ሰፋ ያለ ጊዜ ልታሳልፍበት የምችል አንዳንዴ የስብሰባ ቦታዎቻችን በተሻለ ምቾት የምናገኝባቸውና ጥሩ ውይይቶች የምናደርግባቸው ናቸው። ክቡራን ተመልካቾቻችን በዚህ በአርቲፊሻል ኢንተለጀንስ ዋና መስሪያ ቤት ስናደርግ የነበረው ጉብኝት ይሄን ይመስል ነበረ። አሁን የምንገኝበት በዚህ በአርቲፊሻል ኢንተለጀንስ ዋና መስሪያ ቤት በስታርታፕ ማዕከል ውስጥ ነው። በዚህ በስታርታፕ ማዕከል ውስጥ 200 የሚደርሱ የስታርታፖች እንዳሉ ነግሮናል ማለት ነው። ይሄ ደግሞ ወደፊት ለኢትዮጵያ ከፍተኛ የሆነ አቅም እንደሚሆን ይጠበቃል ማለት ነው። በዚህም እንግዲህ ሁሉም መሰረተ ልማት ተሞልቶላቸው ስራቸውን እየከወኑ እንደሚገኙ እኔም እናንተም መመልከት ይችላል።